የኩራችብህን ሴት እነዚህ 5 ነገሮችን በማድረግ በፍቅር አሳብዳት። እመነኝ፣ እነዚህ ነገሮችን በጥንቃቄ ካደረክ እንደ ጥላ ትከተልሃለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ከ5 ዓመት በኋላ ምን አይነት ውበት የሚኖርሽ ይመስልሻል ብለህ ጠይቃት። ጥያቄው በውስጡ ትልቅ ሚስጥር የያዘ ነው። ይህ ዛሬ የምትኮሪበትና ሰውን የምታንገላችበት የወጣትነት ውበትሽ ጊዜያዊ ነው። ከ5 ዓመት በኋላ ይረግፋል ወይም ይለወጣል የሚል ስውር መልእክት አለው። ይህ የስነ ልቦናዊ ስልት በምዕራባውያን የፍቅር ጥናት ውስጥ ኳሊፋይድ ኮምፕሊመንት ይባላል። ማለትም የኩራችን ሴት ሳታዋርዳት፣ ነገር ግን ይህ ውበትሽ ዘላለማዊ አይደለም በሚል ስውር ንክኪ መሬት ላይ የምታወርድበት ጥበብ ነው። ኮራ ያሉ ሴቶች ኩራታቸው የተመሰረተው ዛሬ ላይ ባላቸው የፊትና የሰውነት ውበት ላይ ነው። አንተ ከ5 ዓመት በኋላ ስለሚሆነው ስትጠይቃት ይሄ አሁን የተንጠለጠለችበት ውበት ከጊዜ ጋር እንደሚደበዝዝ በስውር ታስታውሳታለህ። ሌሎች ወንዶች ዛሬ ስላላት ውበት ሲያመልኳት፣ አንተ ግን ያ ውበት እንደሚያልፍ የምታውቅ የበሰልክ ወንድ መሆንህን ያሳያል። ደግሞም እኔ ባንቺ ውበት አልሸወድም የሚል የወንድነት የበላይነት ይሰጥሃል። ደግሞም ከስሜቷ ይልቅ አእምሯ ላይ እንድታተኩር ያደርጋታል። ጥያቄው ከዛሬ 5 ዓመት በኋላ ውበትሽ ሲቀየር ውስጣዊ ማንነትሽ ምን ሊሆን ነው የሚል ስውር ጥያቄ ስለሚወረውር ከውጫዊ ኩራት ወጥታ ካንተ ጋር በጥልቀት እንድትነጋገር ያደርጋታል። ይህንን ስታደርግ ዝም ብለህ መንገድ ላይ ወይም ስራ ቦታ መሆን የለበትም። ተረጋግተህ ካፌ ውስጥ ቁጭ ብላችሁ አይኖቿን በድፍረት እያየህና በፈገግታ ልትነግራት ይገባል። ይህንን ስትጠይቃት እሷም ግራ በመጋባት ወይም ሳቅ እያለች እንዲህ ምን ማለት ነው? ቁንጅናዬ ይጠበቃል እንጂ ሌላ ምን ይኖራል ልትልህ ትችላለች። እኔ ማለት የፈለግኩት ቆንጆ ነሽ የምትኮሪበትና ወንዱን የምታንገላችበት ውበት አለሽ። ግን ከ5 ዓመት በኋላ ይሄ አሁን ወንዶችን የምታማልይበት ወጣትነትና የቆዳ ውበትሽ መለወጡ አይቀሬ ነው። ይሄ ደግሞ በሴት ተፈጥሮ የ5 ዓመት ታሪክ ነው በላት። ይሄ ንግግርህ ትንሽ ሊያናድዳትና ሊያበሳጫት ይችላል። ቢሆንም ግን እመነኝ፣ ከዚህ ንግግር በኋላ ራሷን መመልከት ትጀምራለች። የ5 ዓመት ዕድሜ ብቻ እንዳላት ትገነዘባለች። ዛሬ ላይ የምታደርጋቸው እያንዳንዱ ነገር እንዲቆጯትና በማስተዋል እንድትመላለስ ያደርጋታል። እንደገናም ደግሞ አንተን በተለየ መንገድ ማሰብ ትጀምራለች። ማንም እንደዚህ ብሎኝ አያውቅም፣ ለምን እንደዚህ ሊለኝ ቻለ? ምን አስቦ ነው? በጣም ብዙ ጥያቄዎች አእምሯን ያጨናንቋታል። ሁለተኛ፣ መጀመሪያ አድናቂዋ ሳትሆን እኩያዋ ሁን። የኩራችና ውብ የሆነች ሴት በሄደችበት ሁሉ ወንዶች አንገታቸውን ደፍተው በፍርሃት እየተንቀጠቀጡ ወይም ከመጠን በላይ ያቆለጳጰሱ ሲያናግሯት ነው የሚውሉት። ይህ ደግሞ በውስጧ እኔ ከነዚህ ወንዶች ሁሉ በላይ ነኝ የሚል የልዕልና ስሜት እንዲሰማት ያደርጋል። አንተም ልክ እንደነሱ ከቀረብካት ወዲያውኑ ከተራ አድናቂዎች አንዱ ነው ብላ በአእምሯ ትፈርጀሃለች። እኩያዋ ሁን ማለት እሷን ዝቅ አድርግ ወይም ናቃት ማለት አይደለም። ይልቁኑ አንቺ ቆንጆና ጎበዝ ሴት ነሽ፣ እኔም ማራኪ ጎበዝ ወንድ ነኝ፣ ስለዚህ እኩል ነን የሚል አስተሳሰብ በውስጥ መያዝ ማለት ነው። ስታናግራት ድምፅህ አይንቀጥቀጥ፣ ቃላት አይጥፉ። ልክ የድሮ የቅርብ ጓደኛን እንደምታናግረው አይነት ፍጹም መረጋጋትና ነፃነት ሊሰማህ ይገባል። ይህን ስታደርግ ይህ ወንድ እንደሌሎቹ በፍርሃት አይመለከተኝም ብላ በአድናቆት ትገረምብሃለች። በጣም ስትፈልጋትና አንቺ እኮ ልዩ ነሽ፣ እንደ አንቺ አይነት አላየውም እያልክ ያለ ቦታዋ ሰማይ ላይ ስትሰቅላት አንተ ራስህን መሬት ላይ እየቀበርክ መሆንን እወቀው። ኩራት የሚያጠቃቸው ሴቶች እግራቸው ስር የሚወድቅላቸው ወንድ ደካማ አድርገው ስለሚቆጥሩት በፍጹም አይማረኩበትም። እሷን እንደ ተራና መደበኛ ሰው አድርገህ ቅረባት፣ ንግግሯን አዳምጥ፣ ተጫወት። ግን መሬት ላይ ወርደህ አታምልካት። የኩራተኛ ሴት ትልቁ ስንቅ ከወንዶች የምታገኘው ውደሳና አምልኮ ነው። አንተ ያንን ስንቋን ስትነፍጋት፣ ማለትም ያለ ምክንያት ዝም ብለህ ሳታደንቃት ስትቀር በውስጧ በትልቅ ጉጉት ትናወጣለች። ይህ ሰው ሌሎቹ እንደሚሆኑልኝ ለምን አይሆንም? ማን ብሎ ነው የሚያስበው የሚል የማወቅ ፍላጎት በአእምሯ ውስጥ ይፈጠራል። ይህ ድርጊትህ እልህ ውስጥ ያስገባታል። ይበልጥ አንተን እንድታስብና እንድታሳድድ፣ ካንተ ጋር እንድትፎካከር ብሎም ደግሞ አንተን ለማሸነፍ እንድትሯሯጥ ያደርጋታል። ይህንን ስታደርግ ግን አነጋገር ብቻ ሳይሆን የአካል እንቅስቃሴ ወይም ሰውነት ጠንካራ መሆን አለበት። አለበለዚያ የምታወራው ነገር ሁሉ ቅናት ያስመስልብሃል። ስትቆም ቀጥ ብለህ ቁም። ስታናግራትም ፈገግ በል። እጆቿን በድፍረት የመያዝ አቅም ይኑርህ። የምትለብሰውን ልብስ፣ የግል ንጽህናህንና አጠቃላይ ገጽታህን ጠብቅ። ራሱን የጠበቀና በራሱ የሚተማመን ወንድ ሲያጋጥማት እሷን ብትሆን የራሷን ኩራት ምሽግ አውርዳ በእኩልነት ለማውራት ትገደዳለች። 100% እንዳትገኝላት ወይም ርቀትህን ጠብቅ። በኢኮኖሚክስ ውስጥ አንድ ዕቃ በገበያ ላይ በብዛት ከተገኘ ዋጋው ይረክሳል። ዕቃው ሲጠፋ ግን ፈላጊው ይበዛል፣ ዋጋውም ይጨምራል። በፍቅርም ህሊናችን የሚሰራው እንደዚሁ ነው።
ሁል ጊዜ የምትገኝ የፈለገችው ሰዓት የምትመጣ መልእክት ስትጽፍ በሰከንድ ውስጥ የምትመልስ ከሆንክ አእምሮዋ ይህ ሰው ህይወትም ስራም የለውም ብሎ ያስባል። ነገር ግን አንዳንድ ጊዜ ስትጠፋ፣ ስራ ላይ ስትሆን ወይም የግል ጉዳይ ላይ ስታተኩር በአእምሮዋ ውስጥ አሁን ምን እየሰራ ይሆን፣ ከማ ጋር ይሆን የሚሉ የጥያቄ ምልክቶችን ትተክላለህ። ይህ ጥያቄ ደግሞ አንተን የማሰብ ሱስ ውስጥ ይከታታል። ርቀት መጠበቅ ማለት ሆን ብለ ድራማ ለመስራት ብለ ስልክ አታነሳም ማለት ብቻ አይደለም። እውነተኛ ሳቢና ስራ የበዛበት ህይወት ይኑርህ። ለስራ፣ ለትምህርት፣ ለስፖርት ወይም ለጓደኞች የምትሰጠው ጊዜ ይኑርህ። እሷ በህይወት ውስጥ ዋነኛና ብቸኛ ነገር ሳትሆን ከብዙ ውብ ነገሮች መሃል አንዷ መሆኗን በተግባር አሳያት። ሴቶች የራሱ ስኬታማ ዓለም ኖሮት እሷን በትርፍ ጊዜው የሚያናግረውን ወንድ እንጂ እሷን ለማግኘትና ለማናገር ስራ የሚፈታን ወንድ በፍጹም አይወዱትም። መልእክት ስትጽፍልህ በሰከንድ ውስጥ ሪፕላይ አታድርግ። አንዳንድ ጊዜ 30 ደቂቃ ወይም ከአንድ ሰዓት በኋላ ይቅርታ ስራ ላይ ነበርኩ እያልክ አጠር ያለ ሳቢ መልስ ስጣት። ስልክም ስትደውልላት ለሰዓታት ስልክ ላይ አትጣበቅ። ጨዋታው በጣም ደስ በሚልበትና እሷ በምትስቅበት ደረጃ ላይ ስትደርስ አንተ ቀድመ ስልኩን ዝጋው። በጣም ደስ የሚል ጊዜ ነበር፣ አሁን ግን መውጣት አለብኝ፣ ሌላ ጊዜ እንገናኛለን ብለ ስታበቃው ጨዋታውን ለመድገም በሚቀጥለው ቀን የምትጓጓው እሷ ትሆናለች። ይህ ከምታስበው በላይ ረቂቅ ጥበብ ነው። አብራችሁ ስትሆኑ ሙሉ ትኩረትን ስጣት፣ አዳምጣት፣ በፍቅርና በፈገግታ አነጋግራት። ከተለያያችሁ በኋላ ግን ለጥቂት ቀናት ራስን አርቅ። ቀድመ አትደውል፣ መልእክት አታብዛ። ይህን ስታደርግ ያንን ያህል የፈለገኝ ወንድ ዛሬ ለምን ጠፋ በሚል ግራ መጋባት ውስጥ ትወድቃለች። ያንን ያሳያትን ማራኪ ፍቅር ለመድገም ስትል እሷ ራሷ ቀድማ መፈለግ ትጀምራለች። አራተኛ፣ በዚህ ሰዓት እዚህ ቦታ እፈልግሻለሁ። የበላይነትና የወንድነት ድፍረትን የሚያሳይ ትልቅ እርምጃ ነው። የኮራች ሴት በቃላት የሚጃጃሉና መቼ ይመችሻል፣ የት እንገናኝ እያሉ ውሳኔዋን የሚለዋውጡ ወንዶች ሰልችቷታል። እንደዚህ አይነት ቀጥተኛና በራስ መተማመን የሞላበት ትዕዛዛዊ ግብዣ ሲገጥማት በውስጧ ያለው የስነ ልቦና ምሽግ ይናወጣል። የድምጽ ቃና፣ ነገ በዚህ ሰዓት እዚህ ካፌ እፈልግሻለሁ ስትላት ድምጽ ቁጡ፣ ትዕዛዝ ሰጪ ወይም ወታደራዊ መሆን የለበትም። ይልቁንም በጣም የረጋ ፈገግታ የተቀላቀለበትና ጥርጣሬ የሌለበት መሆን አለበት። ልክ ነገ እንደምትመጣ ሙሉ በሙሉ እርግጠኛ እንደሆነ ሰው አድርገ በምቾት ተናገረው። ይህ ድፍረት እጅግ ማራኪ ያደርግሃል። አምስተኛ፣ ቆንጆ ሴት አድናቂ እንጂ ህይወት የላትም ትላታለ። ይህ ዛሬ ባላት ውበት ላይ የተገነባውን የኩራት ምሽግ መሰረቱን ነው የሚያናጋው። ዙሪያዋን ከቦ ቆንጆ ነሽ እያሉ ከሚያመልኳት አድናቂዎቿ በስተጀርባ ያለውን ባዶነትና በውበቷ ጥላ ስር የተደበቀውን እውነተኛ ማንነቷን እንደ ፈታሽ መሐንዲስ ሆነ ፊት ለፊት ታሳያታለ። ይህ አባባል እኔ በአድናቂዎችሽ ብዛት አልደነግጥም፣ እንዲያውም አዝንልሻለሁ የሚል ፍጹም የወንድነት የበላይነት አለው። ይህንን መናገር ያለብህ ዝም ብለህ ሳይሆን በወሬ መሃል ነው። ለምሳሌ ታውቂያለሽ፣ አንዳንድ ጊዜ ሳስበው ቆንጆ ሴት አድናቂ እንጂ እውነተኛ ህይወት የላትም ብዬ አስባለሁ ትላታለ። እሷን በመገረም ወይም በመናደር ስሜት ውስጥ ሆና ምን ማለት ነው፣ እንዴት ህይወት የላትም ትላለ ልትልህ ትችላለች። አንተም ሐሳቡን በዚህ መንገድ ማብራራት ትችላለህ። ማለት አሁን እኮ 2026 ላይ ነን። ቆንጆ ነሽ፣ መንገድ ላይ ስትሄጂ ሁሉም አንገቱን ያዞርልሻል፣ ስልክሽ በአድናቂዎችሽ መልእክት ይጨናነቃል። ግን እነዚህ ሁሉ ሰዎች የሚወዱትና የሚያመልኩት ያንን ውጫዊ ገጽታሽን ወይም ማስክሽን እንጂ የውስጥሽን እውነት አይደለም። ሁሉም ላንቺ የሽንገላ ቃላትን ይደረድራሉ፣ እግርሽ ስር ይወድቃሉ። ያ ደግሞ ጊዜያዊ ስልጣን ነው። ለጥቂት ቀናት እንደነገሰ ንጉስ ነው የሚያደርግሽ። ይሄ ደግሞ እውነተኛ ህይወት ሳይሆን የአድናቂዎች ቲያትር ነው። ማንም መጥቶ ውስጣዊ ማንነትሽን፣ ፍርሃትሽን ወይም ህልምሽን ሊረዳሽ አይሞክርም። ለዛ ነው ቆንጆ ሴት ዙሪያዋ በሰው ቢሞላም እውነተኛ ህይወትና የሚረዳ ሰው የላትም ብዬ ማምነው ትላታለ። እኔ አድናቂ መሆን አልፈልግም፣ እውነተኛ ህይወትን ማየት የምወድ ሰው ነኝ። የሚማርከኝ ማንነትሽ እንጂ ውበትሽ አይደለም እያልኩሽ ነው በላት። ይህ ንግግር እድሜ ልኳን ከውስጧ አይወጣም። ከዚያ ቀን ጀምሮ ስላንተ ማሰብም ትጀምራለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሐሳባችሁን ኮሜንት ላይ ጻፉልኝ።